እኔ እኮ የሚገርመኝ የሌላ ሰው እንትን ከምትሆኑ ለሌላ ሀገር ዜጋ ለአረቦች እንትን ከምትሆኑ ማለት ነው ድምጽ ከምትሆኑ ምን አለባቸው ለልጆቻችሁ ድምጽ ብትሆኑ። እቺ ልጅ አሁን ባለፈው በወንድ ምክንያት ነው የሞተችው ብለን ስናወራ ነበረ። ግን ማለት ነው እንዳለ ልጅቷ ሬሳው ሲታይ ማለት ነው 2 ኩላሊት የለም፣ 2 ብሌን አይናው ምናምን ተወስዷል። ምንም ነገር የለም። በተለይ ደግሞ 2 ኩላሊቱም ደግሞ የለም ማለት ነው። እንግዲህ እኔ እግዚአብሔር ምንም የሚለው ነገር የለም። ብቻ እግዚአብሔር ይፍረደው። የእህታችን ሬሳ ደግሞ እንዲህም ሆኖ ሀገር እንዲገባ ብናግዝ ምን አለበት? ለምን ከዚህ በላይ ያላቸው ፎሎወርስ ሰው ማገዝ የሚችሉ ብሬክስ ጋር ብታደርሱላት እቺ ልጅ መፍትሄ ብታገኝ። ለምን በቃ ቤተሰብ ይቅበራት። በቃ ልጅቷ አንዴ ሞታለች፣ ግን እንደዚህ 2 ኩላሊት ሁሉ ነገር ተወስዶባታል። አሁን ልጅቷ ምንም ነገር የለም። እባካቸው እስቲ ተባበሩ እንላቸዋለሁ። በወንድ ምክንያት አይደለም የሞተችው፣ ደግሞ ሰው ነው የገደላት እኮ። ሰላም ቤተሰብ እንዴት ናችሁ? ሰላማችሁ በዘት ትርፍርፍ ይበልልኝ። ይህም ቪዲዮ ላይክ፣ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ ለሚመለከተው አካል እንዲደርስልን እባካችሁ። አንደኛ ልጅቷ አስክሬኗ ተመርምሮ ውጤቱ ይፋ እንዲሆንልን እንፈልጋለን። ሁለተኛ እህትየው ወጥታ ሚዲያ ላይ እውነቱን ታውጣ። አሁን እንደሰማችሁት አይኗ የለም፣ 2 አይኗ የለም፣ 2 ኩላሊቷ የለም ተብሏል። ለምን እች ልጅ ማን ነው ህይወቷን የነጠቀ? ግን ለዚች ልጅ ግን ሁላችሁም ጸጥ እያላችሁ በቀደም እቺኛይቱ ልጅ ምን ብላ ነው የተናገረችው? አስክሬኗ ክፍት ነው ሆድቃዋ የለም ብላለች። አሁንም ደግሞ ተደገመ። ብዙዎች እያሉ ናቸው ያሉት። በፍጹም እቺ ልጅ ራሷን ምንም ነገር አላደረገችም። ስለዚህ ለዚች ልጅ ፍትህ ማለት አለብን። ቪዲዮ እስከ መጨረሻ እዩት እባካችሁ። ሼር እና ላይክ አድርጉ። ላይክ ስታደርጉ ሼር ስታደርጉ ለሚመለከተው አካል ይደርሳል። እውነት በጣም ነው የሚያሳዝነው። እቺ ልጅ ካለ ራሷ በፍጹም በራሷ ላይ አልወሰነችም። የእነሱ እጅ አለበት፣ የአሰሪዎቹ እጅ አለበት ከጀርባ። ከዚች ልጅ ሞት ጀርባ ያለውን ነገር ተጣርቶ ይውጣለን። 2 አይኗ ወጥቷል። አይኗን ለምን አውጥተው ወሰዱ? 2 ኩላሊቷ የለም፣ ሆዲቃ ውስጧ የለም ተብሏል። ከዚህ በላይ ምንድን ነው የምትፈልጉት? ለምንድን ነው ድምጽ ማትሆኑት? ለምንድን ነው ማትጮሁት? ትላልቅ ሚዲያ ያላችሁ ለምን ድምጽ አትሆኑ? አረብ ሀገር ያላችሁ ግን ሁላችሁም ነገ ለኔ እያላችሁ ለዚች ልጅ ድምጽ እንሁን እባካችሁ። ነገ በእኛም ቢሆን እንደዚህ ነው። ያሳዝናል። ሁላችሁም ሼር እያደረጋችሁ ላይክ እያደረጋችሁ ለሚመለከተው አካል አድርሱ። እችኛይቱ ልጅም በኦሮምኛ እየተናገረች ነው ያለችው። ጓደኞቿ ሂደው አይተዋል እያለች ነው። እችኛይቱም ያው ኦሮምኛ ስለሆነ ሳይለንት ያደረኩት ማለት ነው። ኩላሊቷ የለም አይኗ የለም እያሉ ናቸው ብዙዎቹ። ይሄን ነገር እንዴት ነው የሚታየው? አዎ 2ቱም አይኗ ልጅ ናት እንደምታዩት። አይኗ ሁሉ ነገሯ ይሰራል፣ ለሌላ ይሰጣሉ አውጥተው። በቃ ይሄ ነገር ተጀመረ ማለት ነው። አይን ኩላሊት ምናምን ሰው ሲሞት መስረቅ ሳውዲም ተጀመረ ማለት ነው። እንደ ሌላ ሀገር በጣም ነው የሚያሳዝነው። እስኪ ሁላችሁም ፍትህ በሉ፣ ለዚች ልጅ ፍትህ እንበል። አስክሬን ምርመራ ይውጣ፣ ይፋ ይደረግልን። እህት ወተሽ ያየሽውን ነገር ይፋ አድርጊ፣ እኛንም አታስጨንቂን። ምክንያቱም እህት ተብዬዋ ወተሽ አዎ 2 አይኗ የለም እውነት ነው፣ ኩላሊቷ የለም እውነት ነው ብለሽ ይሄን ነገር ውሸት ነው የሚለውን ውጭና አስረጅልን። የዚች ልጅ ሞት ሁላችንም ፍትህ ልንል ይገባል። ዛሬ ደግሞ ሌላ ጉድ መጣላችሁ። አይኗም የለም። ጉድ ነው፣ ጉድ ነው፣ ጉድ ነው። በጣም ነው የሚያሳዝነው። ፎቶ ላይ የምትመለከቷት እህታችን ሀና ትባላለች። እንደ ማንኛውም ኢትዮጵያዊ ሰርቼ ራሴንና ሀገሬን እለውጣለሁ ብላ ነው የመጣችው። ግን እቺ እህታችን መታ ሀረብ ሀገር መታ ማዳም ቤት ገብታ ራስ አልኬማ የሚባል ከተማ እየሰራች ያላሰበችው ድንገተኛ የሆነ አደጋ ነው የደረሰባት። እሱም ምንድነው? አሁን ማዳሟ እንደምታወራ ወድቃ ጭንቅላቷ ተመቷል ብላ ወስዳ ሆስፒታል ነው የጣለቻት። ይቺ ሆስፒታል ወስዳ አስረክባት እሷ ወደ ቤቷ ነው ተመልሳ ሄደችው። ለዚህ ልጅ ሄዶ የተከራከረ የጠየቃትም ሰው አልነበረም። እኛም ድንገት አይተን መታመሟን ሰምተን ከቆይታ በኋላ ሀቢባ ቤት ገብተን እባክሽ እርጅን እህታችን እንደዚህ ሆናለች ስንል እሷም ተባብረን አስገብተን እግዚአብሔር ስጣት አክብረን ደውላ ኤምባሲ ደውላ ልጅቷ እንዲሆናለች ብላ ስትነግራቸው ችግር የለውም እኛ ደርሰን ነገ ሄደን እንጠይቃታለን ያሉት። ግን ያሉት ከትናንትና ቅዳሜ ጧት ማታ ነበር፣ አርብ ማታ ነበር። ጧት ቅዳሜ እኛ ቀድመን ስንሄድ የልጅቷ ማታ ኦሬዲ ህይወቷ አልፏል። ኤምባሲ ባለው መሰረት መሄድ አልቻለም። እሷ ትኑር ትሙት ሄዶ የጠየቃትም ከኤምባሲ ሄዶ የጠየቃትም ቼክ ያረጋትም ነገር ማንም የለም። እቺ ልጅ ኢትዮጵያዊ ናት። ኤምባሲ ካልደረሳት ማን ነው የሚደርስላት? እኛ ባንደርስላት፣ እኛ ባናያት ማን ነው የሚያያት? ማዳማ ወስዳ ነው ሆስፒታል የወረወረቻት። ሐኪሞቹ ልጅቷ ሞታለች፣ የሞተችውን ልጅቷ ሬሳን ወስዶ ቢቀብሯት የሆነ ቦታ ቢጥሏት ማን ነው የሚጠይቀው?
ስለዚህ እባካችሁ ይቺ ልጅ ኢትዮጵያዊ ናት፣ እቺ ዜጋ ናት፣ ፓስፖርት ይዛለች። ስለዚህ እባካችሁ እያያችሁ ንቃችሁ አትለፉ። ሄደን እንጠይቃለን ብላችኋል፣ ሄዳችሁ አልጠይቃችሁም። እናንተ ሄዳችሁ እንጠይቃለን ያላችሁ ልጅቷ በህይወት እያለች ነው። አሁን ሞታለች። ሞታ እንኳን ሄዳችሁ አልጠየቃችኋትም። እዛ እናትና አባት መሞቷን ሰምቶ ሬሳ ብቻ ላኩልን። እሺ ልጃችን በህይወት እያለች ማግኘት አልቻለም፣ ሬሳ እንፈልጋለን ላኩልን እያሉ ነው። እንዴት እንደሞተች ማንም ሄዶ የጠየቃት የለም። ሰው አሰሪዎች ህጋቢ ሆና ልጅቷ የምትሰራው አቃማ አሰርቶ የሚያሰሯት ሰዎቹ አልተጠየቁም። ቤታቸው ናቸው ቁጭ ያሉት። ትናንትና አንዱ የፖሊስ አዛዥ የእህቷ አሰሪ መጥቶ ደውሎ እናንተ እግዚአብሔርን አትፈሩም? ከእጇ በልታችሁ ጠጥታችሁ እንዴት ነው ሆስፒታል አምጥታችሁ የጣላችኋት ብሎ እሱ ብቻ ነው በጣም ተናዶ የተናገረ። ማንም የተናገራቸው ማንም የጠየቃቸው የለም። ለዚህ መከራከርም መናገርም ያለበት ኤምባሲና ኤምባሲ ብቻ ነው። እባካችሁ ይሄን ቪዲዮዬን ሼር ኮፒ እያረጋችሁ ኤምባሲ ለሚመለከተው አካል እንዲደርስ እንድትተባበሩኝ ስል በአክብሮት ጠይቃችኋለሁ። ለእናቷ ስትሉ እባካችሁ ያርካችሁ ታዲያዘሙጭ ይዘላድናቸው አስበላቸው ቃራስ እንደዚህ እንደልጅ አይነት የኢትዮጵያ እናት መቼም አልታደለች። አልቅሽ ተብላለች። እድሜ ልኳን ይኸው እያነባች ትገኛለች ማለት ነው። በስደት ልጆቿን አታ በር እያየች አስክሬን መቼ ይመጣል እያለች ቁጭ ብላ ታነባለች። በጣም ያሳዝናል የእውነት። ሀናም ሞተች እንደዚህ። እሷም ጭንቅላቷ መዳሟ ምን እንዳደረገቻት አይታወቅም። ጭንቅላቷ ተከፋፍቶ ነው እሷም ህይወቷ ያጣችው። የዚችም ልጅ እንግዲህ እንደሰማችሁት ማለት ነው አስክሬኗ ሁለት አይኗ የለም። እናሳ ማን ወሰደው? ለምንድን ነው ድምጽ ማትሆኑት እንዴ? ለማን ነው የምንጮኸው? ኧረ ያማል። ኧረ ወዴት ነው የምንሄደው? በመቤቴ እንዴ! የዚች ልጅ ነገር ሁላችሁም ፍትህ ማለት አለባችሁ። ዝም ብላችሁ ማየት የለባችሁም። እባካችሁ ፍትህ እንበል፣ ድምጽ እንሆናት። አረብ ሀገር የሚኖሩ እህቶቻችን ለምን ራሳቸው እንደሚያጠፉ ታውቃላችሁ? አታውቁም አይደለ? ዛሬ ከዚህ ቪዲዮ ላይ ለምን ራሳቸው እንደሚያጠፉ ትረዳላችሁ ማለት ነው። ከእናንተ የሚጠበቀው እስከ መጨረሻው ሰምታችሁ ሼር ማድረግ ብቻ ነው። ለሚመለከተው አካል አድርሱልኝ። ዛሬ ከሳውዲ አረቢያ ደማም ከሚባል ከተማ ላይ አንድ እህታችን መልእክት ልካልኛለች። ይሄ የመጨረሻ ሜሴጅ ነው ለአንቺ ምልክልሽ። ራሴን ላጠፋ ነው። ሁሉን ነገር በቅቶልኛል። የማዳሜ ባል ሊደፍረኝ ነው። ሁልጊዜ ያስፈራረኛል። እሷ ደግሞ በዛ በኩል እኔን ታጨናንቀኛለች። ነገሮች ሁሉ ከአቅሜ በላይ ሆኖብኛል ብላ ቦይስ ልካልኛለች። እስቲ የላከችውን ቦይስ ሁላችንም ከሰማን በኋላ ለሚመለከተው አካል አድርሱልኝ። እኔ እንድታደርሱልኝ የሚፈልገው ለሀቢባ፣ ለብሬክስ፣ ለናዲያ፣ ለታጠቅ ነው። ለእነዚህ ሰዎች አድርሱልኝ። ሳውዲን የሚመለከተው እነዚህ ሰዎች ነው። ቢሮ ከሆነ አያስተናግዱ። ቢሮ አይደለም በስርዓት ሬሳ እንኳን መቀበል አይችልም። እና ይቺ ልጅትም ራሱ በቢሮ ምክንያት ነው እንደዚህ ሆነች ያለችው። እና ሰምተናት እንመለስ። እኔ ከመጣሁ ዛሬ 3ኛ ወሬ ነው። እንደውም ደግሞ የ3ኛ ወር አልሰጠችኝም። ነገ ትሰጠኛለች ወይ ከነገ ወደ ብዬ አስባለሁ። እኔ ምንም አልተመቸኝም። ሲመጣ ጸባያቸው ደህና ነበረ፣ ሰላም ነበሩ። እና አገብታ የገባችው ልጅ አለች ማለት የሴትዮዋ ልጅ ማለት ነው። የ4 ዓመት ልጅ አላት እሷ። ከዛ እኔ ያልሰራሁት ነገር ያላረኩት ነገር እሷ ናት ብላ ለእናትየዋ ትናገራለች። እናትየዋ እኔ ላይ ትጨዋለች። ከዛ በፊት ደህና ነበረች ልጅቷ፣ አሁን ተመዳርጋ ያዘችኝ። እኔ እንዴት ላድርገው? እኔ በር እኔ የምተኛበት ክፍል ደግሞ ልብስ የሚተኮስበት ስቶር ታውቃለሽ አይደል? ልብስ የሚተኮስበት ክፍል እሱ ነው። በር የለም፣ እሱ ውስጥ ነው የምተኛ። በፊት ምንም የለም ነበረ። አሁን መጋረጃ አረገችኝም፣ ግን መጋረጃው ነጭ ነው። ከዛ እኔ ከተኛው መቶ ያዩኛል፣ መቶ ያዩኛል። ከዛ እዚህ ውስጥ ምንድን ነው መሰሪ ነው ምሉኝ። እኔ ስተኛ መቶ ያዩኛል። ማርያምን በጣም ቸግሮኛል። ጸባያቸው ተቀያየረብኝ። በፊት ማለት ይጫወታሉ፣ ያወራሉ። አሁን በቃ ዝም ነው። ዝም የሚል ሰው በሆኑ ጌፍ ነው ይፈጫል የሚባል ነገር አለ። እኔ ሳውዲ ደማም ነው ያለው። ደማም ደግሞ ታውቃለሽ፣ ሚዲያ ላይ ታውቃለሽ። በጣም ከባድ ነው። ከባድ ሀገር ናት። ከባድ ከተማ ናት። እኔ አላቅም እንዴት ላድርጎ። በጣም ተቀየሩብኝ። ከዛ ስሊፐር ነበረኝ ይዤ የመጣሁት እና በፊት
ቆርስ ነበረ። አሁን አትሌበሽ የተባልኩና ኬሚካል ውስጥ ክሎሪክስ ውስጥ በእግሬ ነው የሚሄዱ። እግሬ ተበጣጠሴ ብታይ ይልሻለው። ከዛ እነሱ በሌሉበት ደግሞ ሰውዬ ደግሞ እያስፈራራኝ ነው፣ አስቸገረኝ ነው። እንዴት ላድርገው? ወደ ቢሮ ስደውል ደግሞ 3 ወር ሙሉ አሉኝ። ቤት መቀየር አይቻልም አሉኝ። ኢትዮጵያ ስደውል እንዴት ላድርጎ? ሰሞኑንማ ስራ ከልክላይ ነበረ። ሁላ ቢሮ ነው ወስደሽ ትለኛለች አንዴ። ከዛ ከተኛውበት መጣ ቀስቅሳይ እና የቤት አጽጂ ነው የምትለኝ። ከዛ እናትየው ከተኛች በኋላ ነው የምተኝ ትለኝ አለችኝ። እናትየው ደግሞ እኔ ሲሰራ እኔ ስርስር ሄዳ እሷ ቢሮ ከወሰደችኝ እዚህ ያለው ቢሮ ወደ ሀገር ይመልሰኛል ወይስ ቤቱን ይቀይርልኛል ወይ ደግሞ እሷ ጋር ሂጂ ነው ምሉኝ። እኔ እሷ ጋር ተመልሰሽ ግቢ ካሉኝ የራሴን አቀፋለሁ። ማርያምን ተመልሼ እዚህ አልሰራም። አሁን እሷን እኔ እንደሰማችሁት ነው። የእህታችን ህይወት አደጋ ውስጥ ነው ያለው። እሷ ከሞተች በኋላ እሷ አንድ ነገር ከሆነች በኋላ ብታለቅሱ፣ ፎሎ ብታደርጓ፣ ምንም አይነት ነገር ብታደርጉ፣ ሼር ብታደርጉ፣ ብታለቅሱ ምንም ጥቅም የለም። በህይወት እያለች እንድረስላት፣ ለሚመለከተው አካል እናድርሰው እባካችሁ። ልጅቱን መርዳት የምትፈልጉ ሰዎች ደግሞ በውስጥ አዋሩኝ፣ በውስጥ አዋሩኝ። እሺ ልጅቷ እኔ መውጣት አልፈልግም ስሜንም እንዳጠቅሽ ብላኝ ነው እና እሷን መርዳት የምትፈልጉ ቲክቶኳንና ኢሞን ለእናንተ ይሰጣችኋለሁኝ። እኔ ምንም ማድረግ የምችለው ነገር የለም እና እባካችሁ በፈጣሪ ስም ይዛችኋለሁ። ልጅቷን መርዳት የምትችሉ ሰዎች በውስጥ አዋሩኝ። ይሄን ነው የሚለው። ሼር አድርጉልኝ፣ ኮፒ ሊንክ አድርጉልኝ፣ ለሚመለከተው አካል አድርሱልኝ። በጣም አመሰግናለሁ።